ጤና ይስጥልን የአቢሲና ዜና ተከታታዮች ለዛሬ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸውን የአፋር ክልል ፖሊስ አስታወቀ። ባለፉት 6 ወራት ብቻ ውስጥ በህገወጥ ደላሎች ተታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩ ከ7900 በላይ ዜጎችን በቁጥጥር ስር ማዋል መቻሉን የአፋር ክልል ፖሊስ ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ቢልኤል አህመድ በሰጡት መግለጫ እንደገለጹት የክልሉ ፖሊስ ከመደበኛ የጸጥታ ስራ ባሻገር ከፍተኛ ቁጥር ያለው የሰው ኃይል በመመደብ በየፍተሻ ጣቢያዎቹና በመተላለፊያ መስመሮች ላይ ተከታታይነት ያለው የክትትል ስራ እያከናወነ ይገኛል። እንደ ኮሚሽነሩ ማብራሪያ ከሆነ በቁጥጥር ስር የዋሉ ዜጎችን የአፋር ክልል ፖሊስ ኮሚሽን በራሱ የትራንስፖርት ወጪና በአባላቱ አጃቢነት በደህንነት ተጠብቆ ወደ መጡበት አካባቢ እንዲመለሱ ተደርጓል። እነዚህ ተመላሽ ዜጎች ከኮምቦልቻ፣ አላማጣ፣ መቀሌ፣ ከሚሴ፣ አዳማና ሐረርጌ ወደ መሳሰሉት መነሻ አካባቢያቸው እንዲቀላቀሉ የተደረገ መሆኑ ተመላክቷል። ይሁን እንጂ የህገወጥ ሰዎች የዝውውር ወንጀል መነሻዎች ከአፋር ክልል ውጭ መሆናቸውን ለቁጥጥር ስራው ትልቅ ፈተና እንደሆነባቸው ኮሚሽነር ቢልኤል አህመድ አብራርተዋል። አብዛኛው ተጓዦች ከአጎራባሽ ክልሎች ማለትም ከአማራ፣ ከትግራይና ከኦሮሚያ ክልሎች የሚነሱ በመሆናቸውና ደላሎችም የሚንቀሳቀሱ በእነዚህ አካባቢዎች በመሆኑ ወንጀሉን ከምንጩ ለማድረቅ አዳጋች ሆኗል። ይህንን ችግር ለመቅረፍም በተለይ ከአማራ ክልል ጋር በቅርቡ የጋራ ስምምነቶችን በማድረጋቸውና በቅንጅት የመስራት እንቅስቃሴዎችን መጀመራቸውን አስረድተዋል። በተጨማሪም ኮሚሽነሩ በተለያዩ ማህበራዊ ሚዲያዎች በክልሉ ፖሊስ ላይ የሚሰነዘሩ የሐሰት ውንጀላዎችን በጽኑ አውግዘዋል። የአፋር ክልል ማህበረሰብ ሆነ መዋቅሩ በዚህ የወንጀል ድርጊት ውስጥ ምንም አይነት ተሳትፎ በሌለበት ሁኔታ ክልሉ ለድንበር ካለው ቅርበት አንጻር እንደ መተላለፊያ መስመር መጠቀሙን እንደ ሰበብ በማድረግ የፖሊስን ገጽታ ለማበላሸት የሚደረጉ ጥረቶች ተቀባይነት የሌላቸው መሆኑን ገልጸዋል። በመጨረሻም የክልሉ ፖሊስ በቀጣይነትም ቁጥጥሩን ከምንጊዜውም በላይ አጠናክሮ እንደሚቀጥል በመግለጽ የክልሉ ፖሊስ አካላት የፍተሻ ጣቢያዎች ተቆጣጣሪዎችና መላው ማህበረሰቦች በደላሎችና በወንጀል ተሳታፊዎች ላይ አስፈላጊውን ጥቆማ በመስጠት ይህንን አገራዊ ችግር በጋራ እንዲከላከሉ ጥሪያቸውን አስተላልፈዋል። በተያያዘ ሳምንት በህገወጥ ደላሎች ተታለው ወደ ውጭ ሀገር ለመሻገር የተሰበሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ በክልሉ ሰመራ ከተማ አደባባይ ላይ ተገልብጦ የ22 ሰዎች ህይወት ሲያልፍ የ65 ሰዎች ላይ ከባድና ቀላል ጉዳት መድረሱ ይታወሳል። የሰብአዊ እርዳታ ቅነሳ፣ የሚዲያ ሽፋን ማነስና የፖለቲካ ቁርጠኝነት አለመኖር በዓለም ላይ ለችግር የተጋለጡ ወገኖችን አደጋ ላይ እንደጣለ አንድ ዓለም አቀፍ ሪፖርት አመለከተ። የተባበሩት መንግስታት ድርጅት አካል የሆነው ኒው ሁማኒታሪያን ሪፖርት በ2026 ትኩረት ሊሰጣቸው ይገባል ብሎ የለያቸው 10 የሰብአዊ ቀውሶች ዝርዝር ውስጥ የኢትዮጵያና የኤርትራ ውጥረት በዋናነት ተካቷል። ሪፖርቱ እንደገለጸው በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ መሆኑን ጠቁሟል። የውጥረቱ ዋና መነሻ የወደብ ጉዳይ ነው። የባህር በር የሌላት ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአሰብን ወደብ በጥብቅ እንደሚፈልጉ የገለጸው ሪፖርቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ይህንን ጥያቄ ውድቅ ማድረጋቸውን አብራርቷል። በሌላ በኩል በትግራይ ክልል ውስጥ በህወሓት ቲፒኤልኤፍ አመራሮች መካከል የተፈጠረው ክፍፍል ለጉዳዩ ውስብስብነት አስተዋጽኦ አድርጓል። የክልሉን አስተዳደር የሚመራው የህወሓት ነባር አመራር ከኤርትራ ጋር ግንኙነት ሲፈጥር፣ ከአዲስ አበባ ጋር ቅርበት ያላቸው ተሐድሶዎች ደግሞ የትግራይ ሰላም ኃይል ቲፒኤፍ የሚባል አዲስ ሚሊሻ መስርተዋል። አዲስ አበባ ለዚህ አዲስ ኃይል የድሮን ድጋፍ እያደረገች መሆኑን ሪፖርቱ ጠቅሷል። ጉዳዩ ቀጠናዊ መልክ እየያዘ መምጣቱን ጠቁሟል። ጠቅላይ ሚኒስትር አብይ የተባበሩት አረብ ኤሚሬትስን ድጋፍ ያገኙ ሲሆን በምላሹ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል RSF የሎጂስቲክስ እና ስልጠና ድጋፍ ታደርጋለች ተብሏል። በሌላ በኩል ፕሬዝዳንት ኢሳያስ ከሱዳን መከላከያ ሰራዊትና ኢትዮጵያን እንደ ስጋት ከምትመለከተው ግብጽ ጋር ግንኙነት እንዳላቸው ሪፖርቱ አትቷል። ሪፖርቱ ከኢትዮጵያና ኤርትራ በተጨማሪ የሚከተሉትን ሀገራት እንደ አሳሳቢ ቀውስ አካባቢዎች ለይቷል። አንደኛ፣ ቬንዙዌላ የአሜሪካ ወታደራዊ ጣልቃ ገብነትና የፕሬዝዳንት ማዱሮ እገታ በሪፖርት ትንበያው መሰረት ሀገሪቱ ወደ ባሰ ቀውስ ከቷታል።
ሁለተኛ ሱዳን ጦርነቱ ወደ 3ኛ ዓመቱ እየተጠጋ ሲሆን ረሃብና የውክልና ጦርነት በተለይም በተባበሩት አረብ ኤሚሬትስ እና በግብጽ ሳውዲ መካከል ተባብሷል። ሶስተኛ ፍልስጤም፣ ጋዛ እና ዌስት ባንክ እስራኤል በጋዛ የምትፈጽመው ወታደራዊ ዘመቻና በዌስት ባንክ ያለው የመሬት ወረራ ተጠናክሮ ቀጥሏል። አራተኛ አሜሪካ የዲሞክራሲ መሸርሸር፣ የውስጥ የፖለቲካ ውጥረትና የውጭ ፖሊሲ በዓለም አቀፍ ደረጃ ቀውሶችን እያባባሰ መሆኑ ተጠቅሷል። አምስተኛ ሶሪያና ሊባኖስ፣ ወደ ሶሪያ የሚመለሱ ስደተኞች ችግርና እስራኤል በሊባኖስ የምትፈጽመው ጥቃት ቀጠናውን አናግቶታል። ስድስተኛ ደቡብ ሱዳን፣ በሪክ ማቻሪ ላይ እየተካሄደ ያለው የፍርድ ሂደትና የሚጠበቀው ምርጫ ግጭት ሊቀሰቀስ ይችላል የሚል ስጋት አለ። ሰባተኛ ሄይቲ፣ የወረበላ ቡድኖቹ ጋንግስ መስፋፋትና የውጭ ጣልቃ ገብነት አለመሳካት ሀገሪቱን ቀውስ ውስጥ ከቷታል። ስምንተኛ አፍጋኒስታንና ፓኪስታን፣ በድንበር አካባቢ ያለው ግጭትና የአማጽያን እንቅስቃሴ ተባብሷል። ዘጠነኛ ዲሞክራቲክ ሪፐብሊክ ኮንጎ፣ የኤም23 አማጽያን ቡድን ሰፊ ግዛቶችን መቆጣጠርና የተፈጥሮ ሀብት ዘረፋው ቀጥሏል ሲል ሪፖርቱ በዝርዝር አስቀምጧቸዋል። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ሊፈጸም የነበረው ግድያ ሴራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራኦሬ ለመግደል የተቀናበረው ሴራ መክሸፉን የምዕራብ አፍሪካዊቱ ሀገር መንግስት አስታወቀ። የአገሪቱ የደህንነት ሚኒስትር እንደገለጸው መሪውን ለመግደል የረቀቀ የተባለው ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡበት ወታደራዊ መኮንን በሌተናል ኮሎኔል ፖል ሄነሪ ዳምቢ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻ ሰዓት ላይ ደርሶበታል። ሴረኞች የአገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐማዱ ሳና ተናግረዋል። አክለውም ሴራው በጎረቤት ሀገር አይቬሪ ኮስት አማካኝነት ተደግፏል ሲሉ ከሰዋል። ይህንን ክስ በተመለከተ ከኮሎኔሉ ዳምቢም ሆነ ከአይቬሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶቹ ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራኦሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በአገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉ እስላማዊ ታጣቂ ኃይሎች ከባድ ፈተና ሆነውባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በአገራቸውና ከአገራቸው ውጭ ዝናን አትርፈዋል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያን በመኖሪያ ቤታቸው ላይ ፈንጂ በማጥመር ፕሬዝዳንቱን ለመግደል ሐሳብ እንዳላቸው ሲወያዩ ነበር ይላሉ። ቀጥሎም ደግሞ ሌሎች ወታደራዊና የሲቪል መሪዎችን ለመግደል አሲረዋል ሲሉ ይወነጅላሉ። ሳና እንደሚሉት ዳምቢ ወታደሮችና ሲቪሎችን አጣምረው ከአይቬሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ ወይም $125,000 የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል፣ በርካታ ሰዎች በቁጥጥር ስር አውለናል፣ እኒህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግቷል ብለው ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡ አሳስበዋል። ምን ያክል ሰዎች በቁጥጥር ስር እንደዋሉ የሚታወቅ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎች የትራኦሬ መንግስት አምባገነናዊ ተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎች በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉ ይወቅሳሉ። የቡርኪና ፋሶ ጁንታ የውጭ ሀገር በአይቬሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከል ያለው የኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋት አለ። ኮሎኔል ዳምቢያ በምርጫ የተመረጠ መንግስት ፈንግለው በአውሮፓውያኑ በ2022 ከጥር እስከ መስከረም ድረስ ቡርኪና ፋሶን መርተዋል። ከስልጣን ከተወገዱ በኋላ ወደ ጎረቤት ሀገር ቶጎ ሸሽተው በማህበራዊ ሚዲያ ገጻቸው ለተተኪው መንግስት ስኬትን እመኛለሁ ብሎ መጻፋቸው ይታወሳል። የየመኑ የደቡብ ሽግግር ምክር ቤት መሪ በሶማሌላንድ በኩል የተባበሩት አረብ ኤሚሬትስ መኮብለላቸው ተዘገበ።
በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት ኤስቲሲ መሪ አይዳሩስ አልዝበይዲ በሶማሌላንድ በኩል ወደ ተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታወቀ። ጥምር ጦሩ በዛሬው ዕለት ባወጣው መግለጫ እንዳመለከተው አልዙበይዲ በሪያድ ተከታታይ የሰላም ንግግሮች እንዲሳተፉ በታቀደው መሰረት ሳይገኙ ቀርተዋል። መሪው ሮብ ዕለት በሌሊት ከአደን ወደ ሶማሌላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤሚሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላን በኦማን ባህረ ሰላጤ ሲበር ማንነቱን የሚገልጽ የኤሌክትሮኒክ ስርዓቶችን አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አልሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤሚሬትስ የተሰጠ መግለጫ የለም። ድርጊቱ የሚረጋገጥ ከሆነ በአቡዳቢ ወደሚገኘው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደግፉ የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የተፈጠረውን ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። መጀመሪያ በሰሜን የመን የሚገኙትን የሁቲ አማጽያን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ሲደግፍ የነበረው የደቡብ ሽግግር ምክር ቤት አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረት እየጣረ ይገኛል። ምክር ቤቱ ከሳውዲ አረቢያ ጋር ድንበር የሆኑትን የሀድራማውት እና አልማሃራ ግዛቶችን የተቆጣጠረ ሲሆን ሪያድ ይህንን እርምጃ ለብሔራዊ ደህንነት እንደ ቀይ መስመር እንደምትወስደው የዘገበው አልጀዚራ ነው። የአሜሪካ ኢሚግሬሽን መኮንን የ37 ዓመቷንና የ3 ልጆች እናት የሆነችውን አሜሪካዊ ተኩሶ መግደሉን ተከትሎ በሚኒያፖሊስ ተቃውሞ ተቀስቅሷል። የፌዴራል ባለስልጣናት ሟች ሬኒ ኒኮል ጉድ የኢሚግሬሽን መኮንኑን ለማምለጥ ሙከራ አድርጋለች ብለው ሲከሷት፣ የከተማው ከንቲባ ደግሞ ተኩሶ የገደላት ግለሰብ በግዴለሽነት እርምጃ ወስዷል ሲሉ ወንጅለዋታል። የሬኒ ኒኮል ወላጆች ከቤቷ ጥቂት ርቆ በሚገኘው ስፍራ ስለተገደለችው ልጃቸው አስተያየታቸውን ሰጥተዋል። አባቷ ቲም ጋንገር ለዋሽንግተን ፖስት ጥሩ ግን ደግሞ አስቸጋሪ ሕይወት ነበራት ካሉ በኋላ ድንቅ ሰው ነበረች ሲሉ ገልጸዋታል። ተሸላሚ ገጣሚና በትርፍ ጊዜዋ ጊታር ትጫወት ነበር ያሉት ደግሞ የሚኒሶታ ሴናተር ቲም ስሚዝ ናቸው። የከተማው አስተዳዳሪዎች ሬኒ ኒኮል የኢሚግሬሽንና የጉምሩክ መኮንኖችን እንቅስቃሴዎችን ሕጋዊነት የምትከታተል እንደነበረች መስክረዋል። ነገር ግን የትራምፕ አስተዳደር የአገር ውስጥ አሸባሪ ሲል ጠርቷታል። እናቷ ዶን ጋንገር ለሚኒሶታ ስታር ትሪቡን እንደተናገሩት ልጃቸው መኮንኖችን በተጋፈጠችበት ወቅት ምናልባት ፈርታ የነበር ይሆናል በማለት ከማውቃቸው ደግ ሰዎች መካከል አንዷ ነበረች ብለዋል። ግድያው እንዴት እንደተፈጸመ የሚያሳየው ቪዲዮ ላይ የአይስ መኮንኖች መንገድ መሃል ላይ ያለ መኪና ሲጠጉ ያሳያል። መኪናው መንቀሳቀስ ሲጀምር አንዱ መኮንን አሽከርካሪዋ ላይ ሽጉጡን በማነጣጠር ቢያንስ 2 ጊዜ ሲተኩስ ይሰማል። ኤፍቢአይ በግድያ ወንጀሉ ላይ ምርመራ እያደረገ ነው። ዋይት ሃውስ ሰነድ አልባ ስደተኞችን ከአገር ለማስወጣት የያዘውን ዘመቻ ተከትሎ በሚኒሶታ ግዛት ስር በምትገኘው ሚኒያፖሊስ በመቶዎቹ የሚቆጠር አይስ መኮንኖች ተሰማርተዋል። የ37 ዓመቷ አሜሪካዊት ሬኒ ኒኮል ጉድ በአይስ መኮንን በተተኮሰባት ጥይት ከተገደለች በኋላ የከተማዋ ነዋሪዎች ሻማ በማብራትና የተቃውሞ መፈክሮችን በማሰማት ቁጣቸውን እየገለጹ ነው። የሚኒያፖሊስ ከተማ ምክር ቤት ግን ግለሰቧ ተተኩሶባት የተገደለችው ለጎረቤቶቿ በነበራት ርኅራኄ ነው ብሏል። የከተማው ከንቲባ የተኮሰባት መኮንን በግዴለሽነት እርምጃ መውሰዱን ተናግሯል። የሚኒሶታ አስተዳዳሪ ቲም ዋልዝ በበኩላቸው ስለ ግድያው የፌዴራል መንግስቱ ያለውን እንደማይቀበል አስታውቀው ሙሉ ፍትሐዊና ፈጣን ምርመራ እንዲደረግ ጠይቀዋል። የሚኒያፖሊስ አዛዥ ብሪያን ኦሃራ በበኩላቸው አሽከርካሪዋ መንገድ ዘግታ ነበር ሲሉ ተናግረዋል። የፌዴራል ሕግ አስከባሪዎች በእግራቸው ሲጠጓት ልታመልጥ ሞክራለች ሲሉም ወንጅለዋታል። ቬንዙዌላ በአሜሪካ ወታደራዊ ጥቃት የተገደሉባት ወታደሮቿን በጅምላ ቀብር በክብር ሸኘች። የቬንዙዌላ መከላከያ ሰራዊት በዩናይትድ ስቴትስ ጦር በተሰነዘረ ወታደራዊ ጥቃት ህይወታቸውን ያጡ በደርዘን የሚቆጠሩ ወታደሮችን የቀብር ስነ ስርዓት በትላንትናው ዕለት በዋና ከተማዋ ካራካስ በታላቅ ድምቀት ፈጽሟል። ሮብ ዕለት በተከናወነው በዚህ የጅምላ ቀብር ስነ ስርዓት የሀገሪቱ ከፍተኛ የጦር መኮንኖችና የሟች ቤተሰቦች የተገኙ ሲሆን መንግስት ለወታደሮች ከፍተኛ ወታደራዊ ክብር ሰጥቷል።
ቬንዙዌላ የአሜሪካን ወታደራዊ እርምጃ ሉዓላዊነትን የደፈረ ወረራ ስትል የገለጸች ሲሆን ይህ ክስተት በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። የአሜሪካ የጦር በቬንዙዌላ ላይ የፈጸመው ይህ ኦፕሬሽን በደቡብ አሜሪካ ቀጠና ላይ ያለውን ፖለቲካዊ ውጥረት የጨመረ ሲሆን የቬንዙዌላ ወታደራዊ አመራሮች በበኩላቸው ለሀገራቸው መስዋዕት የሆኑ ጀግኖችን አንረሳም ሲሉ በስነ ስርዓቱ ላይ ዝተዋል። በአውሮፓ የአሜሪካ እዝ የቬንዙዌላ ነዳጅ ጋር ግንኙነት ያለውና በአሜሪካ ሲታደን የነበረው ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን አስታወቀ። እዙ የአሜሪካ ፍትህ ሚኒስትርና የሀገር ውስጥ ደህንነት መስሪያ ቤትን ዋቢ አድርጎ ኤምቪ ቪላ1 የአሜሪካ ማዕቀብ በመጣሱ በቁጥጥር ስር ውሏል ብሏል። መርከቡ በአሜሪካ ፌዴራል ፍርድ ቤት በወጣበት ማዘዣ መሰረት በሰሜን አትላንቲክ በቁጥጥር ስር ውሏል ይላል እዙ በኤክስ ገጽ ያጋራው መግለጫ። ዩኤስሲጂኤስ ሙንሮ የተባለው አሜሪካ ጦር መርከብ ነዳጅ ጫኝ ታንከሩ ተከታትሎ እንደያዘው አክሏል። በአውሮፓውያኑ 2024 ህጋዊ ያልሆነ ነዳጅ በማመላለስ ማዕቀብ የተጣለበት መርከብ ባንዲራውን ባለቤትነቱን ወደ ሩሲያ ቀይሮ ሲንቀሳቀስ ነበር። ሩሲያ ነዳጅ ጫኝ መርከቡን ለማጀብ ሰርጓጅ መርከብ ጨምሮ የባህር ኃይሏን ብታሰማራም አሜሪካ መርከቡን በቁጥጥር ስር አውያለሁ ብላለች። ባለፈው ቅዳሜ የቬንዙዌላ ፕሬዝዳንት በቁጥጥር ስር ያዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለው ባለፈው ወር ነበር። መርከቡ ከዚህ ቀደም የቬንዙዌላ ነዳጅ ያመላልስ የነበረ ሲሆን በአሁኑ ወቅት ግን ምንም አይነት ነዳጅ እንዳልጫነ ተዘግቧል። ከዚህ ቀደም ቤላ1 በተባለ ስሙ የሚታወቀው ነዳጅ ጫኝ መርከብ ባለፈው ወር ወደ ቬንዙዌላ እየሄደ እንደሆነ ተዘግቦ ካሪቢያን ላይ ታይቶ ነበር። የአሜሪካ ባህር ጠረፍ ጠባቂ ኃይል አባላት ኮስት ጋርድ መርከቡን በቁጥጥር ስር ለማዋል ማዘዣ አውጥተው ሲጠባበቁ ነበር። መርከቡ የአሜሪካንን ማዕቀብ ጥሷል፣ የኢራን ነዳጅ ጭኗል ስትል ዩናይትድ ስቴትስ ትወቅሳለች። ነዳጅ ጫኝ መርከቡ ይህን ነው ስሙን ብቻ ሳይሆን ሰንደቅ ዓላማውን ወደ ሩሲያ ቀይሮ የመጣበትን መንገድ ትቶ በሌላ አቅጣጫ መጓዝ የጀመረው ከዚህ ቀደም በሐሰተኛ መንገድ በጉያና ሰንደቅ ዓላማ ይንቀሳቀስ ነበር። የቬንዙዌላ ነዳጅ በማመላለስ የሚታወቀው መርከብ አሁን ምንም ነገር እንዳልጫነ ተነግሯል። የአሜሪካ ኃይሎች መርከቡን በቁጥጥር ስር ለማዋል በሰሜን አትላንቲክ የተሰማሩ ሲሆን ሩሲያ ደግሞ መርከቡን ከአሜሪካ ኃይል ለመጠበቅ በሰርጓጅ መርከብ ታግዛ ለማጀብ ትንቀሳቀሳለች። መርከቡ በድንገት አቅጣጫውን ወደ ደቡብ ቀይሮ በአሁኑ ወቅት ከአይስላንድ ጠረፍ 200 ኪሎ ሜትር ርቀት ላይ እንደሚገኝ ቢቢሲ ያረጋገጠው መረጃ ያሳያል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን።